መሆን የለበትም እያሉ ከወያኔ ጋር እየሰደቡ ይቃወሙ ነበር። በሌላ ጊዜ ደግሞ የአብይ የመደመር ፍልስፍና ከውስጥም ከውጭም ተቀባይነት ሲያገኝ ካልኩሌተሩን የሰራሁት እኔ ነኝ፣ ወደ ንግስናውን መንበር ያመጣሁት እኔ ነኝ፣ እረ ጭራሽ ከተቀመጠበት ወንበር እንዳይፈነገል ደግፌ ይዤ ያለሁት እኔ ነኝ እያልክ የአብይን ሥራ ስታሳንስ ነበር። የአድዋ ድል የመላው የጥቁር ሕዝቦች ድል ሆኖ ሳለ ኢትዮጵያ የሰው ዘር መገኛ መሆኗ እየታወቀ አብይ የኢትዮጵያን አንድነት ስለሰበከ ብቻ ኦሮሞና ኢትዮጵያ ምንም የጋራ ነገር የላቸውም ማለትህንስ ምን እንበለው? ዓለም የአብይን ሥራ አይታ የሰላም ኖቤል ስትሸልመው አገር ውስጥ ችግር ስላለ ይሄ ሽልማት አይገባውም በማለት ክብሩንስ ማሳነስ ምንድን ነው? ደግሞ መደመር መጽሐፍ የተመረቀ ጊዜ በአማርኛ ስትናገር መደመር አብዮታዊ ዲሞክራሲን ይመስላል፣ የኦሮሞን የበላይነት በሌሎች ላይ ይጭናል አልክ። በኦሮምኛ ደግሞ ስትናገር መደመር ኦሮሞን ያጠፋል ብለህ መጽሐፉ እንዲቃጠል አወድክ። ምን ይሄ ብቻ? ባለፈው ጊዜ አብይ ቤተ መንግሥቱን አሳድሶ እውነተኛዋን ኢትዮጵያ ለማሳየት ሲጥር አብይ ነፍጠኛ ሆነዋል ብለህ ኦሮሞነቱን ገፈፍክ። አብይ ያለ እንቅልፍ ሌት ተቀን የኦሮሞን ችግር ብቻ ሳይሆን የኢትዮጵያንና የአፍሪካ ቀንድን ችግር ለመቅረፍ ሲሰራ አብይ ኦሮሞን ሸጠ፣ ኦሮሞን ካደ በማለት በሐሰት ሕዝቡን ስታደነቁረስ ዓለም ለውጥ መኖሩን አምኖ ከመመስከሩም አልፎ ለውጡን ሲያጣጥም አንተ ግን የተለወጠ ነገር ምንም የለም እያልክ አገር ያወቀውን ሐቅ ሽምጠጥ አርገህ ካድክ። ምን ይሄ ብቻ? አብይ ለሁሉም ሚዲያዎች ጥላቻ አትስበኩ ብሎ ሲናገር ይሄን የሚለው እኔን ነው ብለህ በሐሰት ሁከት ለማስነሳት መንገድ ማመቻቸትህስ ምንድን ነው? ያ ሰሞን ማለት የኖቤል ሽልማት አሸናፊ በተነገረበትን መደመር መጽሐፍ የተመረቀበትና ወያኔዎች አገር ለማፍረስ ጦርነት ያወጁበት ሰሞን አንተ ሌላኛውን ወንድማማቾችን የማባላት አጀንዳ ይዘ የአብይን አስተዳደር ማጠልሸት ምን እንበለው? በኖቤል ሽልማቱ ማንግስት የለየለት ሁከት ለማስነሳት የፊንፊኔን አጀንዳ ማራገቡስ ለምን ይሁን? አብይን ከስልጣን ለማስወገድ የቻልከውን ሁሉ አድርገ ሲያቅት ደጋፊዎቹን በጠቅላላ ከዙሪያው እንዲሩቁ መምከርስ ለምን ይሁን? አንተ የምታደርሰውን ግፍ የተቃወመ የግሪሳ መንጋ አደራጅተ በመዞር በግል ጥቅም፣ በግል ችግርና በመሳሰሉት መስደብ ማስፈራራትህስ የመንግሥት አስተዳደራዊ መዋቅርና የፓርቲ መዋቅር ትስስር እንደሌላቸውና የተለያዩ መሆናቸውን እያወቅ በውሸት አስተሳስረ የብልጽግና ፓርቲን ውልደት ለማጨናገፍ ከወያኔ ጋር ግንበር ፈጥረ የፌዴራሊስት ኃይሎች ብለ ሕዝቡን ማደናገርህንስ ምን ይሉታል? ወያኔ ሀገር ለማፍረስ በዘረጋው አጀንዳና በዋልታ የተለቀቀውን የሐሰት ዜና ጨምሮ ዓይንህ እያየ አጀንዳውን ተቀብለ ሌት ተቀን ማራገቡ ቅናት ካልሆነ እኮ ለምንድን ነው? ሌላ ስም አለው ወይስ አዲስ ስም እናውጣለት? የወንድማማችነትና የዝምድና ፍቅሩስ ይሄ ነው? ለማንኛውም የውሸት መንገድ ሩቅ አያስኬድም። በኦሮሞ አንድ የሚባል ብሂል አለ።
በውሸት የተጓዙት መንገድ መመለሻው ጭንቅ ነው ይላል። እውነትና ክብር ከርሞ ይታያል። ውሸትና ስንቅ ደግሞ እያደር ይቀላል። ይህ ኦሮሞ እምነት የቆመበት የማይናወጥ ጽናት ነው። የውሸት ክምር በራሱ ጊዜ ተንዶ ይጠፋል። ገዳን ሆጂዳ ሆጂን በዳዲና ገዳ ስራ ነው፣ ስራ ደግሞ ብልጽግና ነው። አቶ ታዬ ደንዳአ በኦሮሚያ ክልል የብልጽግና ፓርቲ ህዝብ ግንኙነት ኃላፊ። ጤና ይስጥልን። ማርጊ ማርጋ ማርጊ ማርጉ ሴቴ ማርጊ ማርጋ